ባለቤቱን ካናቁ አጥሩን አይነቀንቁ የምትለዋ ይፍቱ ስራ በመጨረሻም ህብስትን ካስፈታቻትም በኋላ ያደረገችው አንዳች ነገር ቢኖር አሁን ከዚህ ቀጥ አድርጌ እንዳሳገጥኩሽና እንዳመጣሁሽ ተመልሰሽ ወደ ቤት ሰተት ብለሽ በመሄድ ማንንም ሰው ሳትነገሪና እንዲሁም ደግሞ እሷን ያገተችኝ ሳትይ ወደ ቤት መመለስ ትችያለሽ። ነገር ግን እናገራለሁ ወይም ደግሞ ትንፍሽ እላለሁ ብለሽ ብትናገሪ እኔ ይፍቱ ስራን አያድርገኝ በአምላክ ይወዳታል እና ያፈቅራታል ብዬ ለአቶ አለም ከነገርኩት በኋላ ላስደፋልሽ እችላለሁ የሚል ምላሽም ነበር የሰጠቻት። ታዲያ ይፍቱ ስራ ይህን ነገር የተነገረቻት ለህብስት የእውነትም ወንድሟ ልታስደፈው ፈልጋ ሳይሆን ምክንያቱም ህብስት ምን አይነት ቦታና ስሜት እንዲሁም ደግሞ ፍቅር እንዳላት ስለምታውቅ እንዳትናገርና እንዲሁም በባሏና በወንድሟ መካከል ያለውን ጠብ በመጠቀም ጥላቸዋን ለማስወገድ የተጠቀመችበት ዘዴ ነው እንጂ የእውነትም በአምላክ ልትጎደው አስባ አልነበረም። ሆኖም ህብስት ከፈራችም በኋላ በእርግጠኝነት እኔ እንደዚህ እያሰቃየችኝ እና እያገተችኝ ከሆነ ይህንን ነገር ከወንድሟ ላይ የማታደርግበት አንዳች ምክንያት የላትም። ምናልባትም አንቺ ነሽ ምክንያቱ ብላ ስለምታስብ ይህንን ነገር ልታስፈጽመው ትችላለች እና ስለዚህ መናገር የለብኝም በማለት በሀሳቧና በድርድሯ ተስማምታ ወደ ቤት ለመሄድም እየተዘጋጀች በነበረበት ጊዜ ንጉስ ህብስት አለም ምንድናት ሴትዮ ምንድን ነው የምትልሽ በማለት ጥያቄም ጠይቋን ነበረ። ነገር ግን ህብስት ምንም አይደል ብቻ አታስብ፣ ደግሞ እስኪ ንጉስን ልቀቂውና እኔን የፈለግሽውን ነገር አድርጊ በማለትም ለንጉስ ለመከራከርና እርዳታ ለመጠበቅ እንዲሁም ደግሞ ዘበኛ ለመሆን ጠበቃም ለመሆን እየተከራከረችለን ነበረ። ይፍቱ ስራ ግን ደግሞ ይሄ ማን ነው ነፈዝ ልክ አንቺን የሚመስል አምጥተሽ ከዚህ ጋር አብረሽ ያሰርሽውና ያሳሰርሽው ማለት ይፍቱ ስራ ስታናግራትም ነበረ። ዞሮ ዞሮ ንጉስ ይባላል በሚለው ስሙን ብቻ ከነገረቻትም በኋላ ወደ ቤት እንድትመለስ አድርጋታለች። ታዲያ ጠርጣራውና ብልሁ እንዲሁም ደግሞ በሙሉ ልብነት የምናገረው በአምላክ ይህንን ስራ የሚሰራው ከይፍቱ ስራ ውጭ ማንም ሊያደርገው አይችልም ብሎ ለአቶ አለም ደጋግሞ የተናገረ ቢሆንም እንዲሁም ደግሞ ለአብነት ለጓደኛው የተናገረ ቢሆንም አቶ አለም ማመን አልፈለገም። ጥርጣሬ እንጂ እስካሁን መረጃዎችን ስላላገኘ አምኖ ለመቀበል ተግደርድሮም ነበረ። የተደረደረበት ዋነኛ ምክንያትም እሱም ሚስቴን አውቃታለሁ ብሎ ስለሚያስብ ነበረ። ነገር ግን በጭራሽ ሚስቱን ሊያውቃት አይችልም ማለት ነው። ዞሮ ዞሮ እየተፈጠረው ተፈጥሯል በሚለው ሰበብ ያደረገውን ነገር ፈትሾ እንዲሁም ደግሞ ተጠባብቀው ወዴትም አልሄደችም ብሎ ነበር የጥብቃት። ይፍቱ ስራ ግን ስራዋን ጨርሳ ነው ወደ ቤት የተመለሰችው። ታዲያ በጠዋቱ መጥቶ አብነትና በአምላክም ቁጭ ብለው እስኪ ይፍቱ ስራን ሄጄ ማፋጠጥ አለብኝ፣ ይቺ ሴትማ የምታውቀው ነገር አለ እንጂ እንደዚህ በቀላሉ ሰጥለት ብላ አትቀመጥም የሚለውን ነገር ስለሚያውቅ ለመሄድ ተገዷል ማለት ነው። ሆኖም ይፍቱ ስራ በጧቱ ነጠላዋን ለብሳ ወደ ቤት ቁጭ ብላና እንግዲህ ስትገባ ደግሞ ጠብቀዋታል ማለት ነው። በዚህ ቅስፈት ወዲያውኑ የገባው እቅዷና አላማዋ ወንድሟ ብድግ ያደረግና መቼም ቤተ ክርስቲያን ነው ሄደሽ የመጣሁት ወይም ደግሞ ቆየች የመጣሁት አትይኝም አይደል ይላታል። የእውነትም እንግዲህ አለባበሷ ከቤተ ክርስቲያን የተመለሰችና እየሄደችም ነበር የሚመስል። ለካስ ነጠላ ይሸውዳል። ማንም ሰው ነጠላ ለበሰ ማለት እና ነጠላ ለብሶ ከተመለሰ ወደ ቤት ቤተክርስቲያን ሄዷ መጣ ማለት አይቻልም። ዞሮ ዞሮ ሁኔታዋ ከቤተ ክርስቲያን ደርሳ የተመለሰች እንጂ ከእገታ ቆይታ እንዲሁም ደግሞ ሰዎችን ስታስፈራራ እና ስታስጨንቅ የነበረበት ቦታ ላይ አልነበረችም። ሆኖም ታዲያ ምንድን ነው የት ሊሄድ እችላለሁ ታዲያ በዚህ ድቅድቅ ጨለማ ከቤተ ክርስቲያን ውስጥ? ሰላም ለኪ ብዬ ነው የተመለስኩት ወደ ቤት እና ከዚህ ጋር ተሰብስባችሁ እኔን አሁን አትነጅሱኝ የሚል ንግግር ነው እንግዲህ የተናገረችው። ይፍቱ ስራ ስታስቀኝ ነበረ። እዚህ ጋር ተሰብስባችሁ እናንተ ስለ እኔ ከማጣራትና ስለ እኔ ከመዶለት ውጭ ሌላ ምን አለማና እቅድ ኖሯችሁ ነው? እኔ ክፉዋ ሴት ብቻ ለምንድን ነው ክፉኝ የምታያችሁ? መልካም ነገር እንዳለኝ እወቁልኝ። ለእናንተ ጸሎት ላደርግ እንዲሁም ደግሞ ልጅቷ በሰላም እንድትመለስ ነው እንጂ የሄድኩት ለራሴ ጥቅም ፈልጌ አይደለም በማለት ህብስትን በሰላም ወደዚህ ቤት እንድትመለስ እና ለራሷም ሰላም ስትል ነው ጸሎት ለማድረግ የወጣሁት ነው ብላ እንግዲህ የምትነግራቸው። ነገር ግን አቶ አለምም በእርግጠኝነት ከቤተ ክርስቲያን አይደለም የሄድሽው፣ ግን እሺ የሆነ የት ነበርሽ ብሎ ቢጠይቃት እንግዲህ አጨቅጭቁኝ፣ አትጨቃጨቁኝ በዚህ ጧት እዚህ ጋር ተሰብስባችሁ በማለት አቶ አለም ያው ስትናደድበት ምን እንደምታረግ ስለሚያውቅ ያው ደካማ ጎኑን ተጠቅማ ነው ወደ ውስጥ የገባችው። በነገራችን ላይ አትጨቃጨቀኝ ምናምን ስትለው
አቶ አለምም ምንድን ነው ያለው? እሺ ነበር ያላት። የሚገርማችሁ ነገር ስለዚህ መበሳጨቷ ጠቅሟታል ይፍቱ ስራ ማለት ነው። ምክንያቱም ስትበሳጭ ወደ ውስጥ ገብታ ጊዜ ትወስዳለች ማለት ነው እና ታርፋለች፣ ከጥያቄም ታመልጣለች፣ ከምንም ነገር ነፃ ሆነች ማለት ነው። ወደ ውስጥ ወደ መኝታ ክፍል ከገባች ዞሮ ዞሮ ከገባችን በኋላ አሁንም ሌላ አማራጮችን መፈለግ አለብን የሚል ሀሳብ ስላላቸው ሀሳብ እያመነጩ ነው። አቶ አለምም እባክህ ይህች ልጅ አንድ ነገር አድርግ ይላል። የአቶ አለም እቅድ እንግዲህ ወደፊት መራመድና ገንዘቡና ገንዘቡ ላይ ብቻ ነው እንግዲህ የሚያተኩረው። እዚህ ጋር ደግሞ በአምላክ የሚለው ነገር አንዱ ችግር ሳያልቅ የቤትህ ባለቤት ሚስት ይህንን ሁሉ ችግር ሰርታ ሳታስተካክለው ወደ ሌላኛው ቀን የምትሸጋግረው ነገር ምንም ሊገባኝ አልቻለም በሚል ሰበብ ነበር እንግዲህ የተናገረው። ታዲያ አቶ አለም እዚህ ጋር የሰው ኃይልም ሆነ ምንም ልጅቷን ለማግኘት የሚያስፈልገን ጊዜ ውሰድ ብሎ ነግሮታል። ምንም እንኳን ይህንን የነገረው ቢሆንም አሁን ላይ እያገኘ ስላልነበረ አሁን እንደ ሀሳብ ወይም ደግሞ እንደ መነሻ ያደረጉት ያ ክፍለ ሀገር ያገታትን ሰውዬ መፈለግ ነው። ነገር ግን ክፍለ ሀገር ያለውን ሰው በመፈለግ ደግሞ ጊዜያችን ቢቃጠልስ የሚል ስጋት ውስጥም ገብተዋል። በእርግጥም ያ ሰው ወይም ደግሞ መኩሪያ ከክፍለ ሀገር እንደ ማንኛውም ሰው ሰርቶ የሚኖር እንደ ማንኛውም አርሶ አደር ያለ ሲሆን ከዛም የተለየ ነገር እንደሌለው የታወቀ ነው። ሆኖም ደግሞ ጠፍቷል፣ በአካባቢው ራሱ አይታይም ተብሏል። ስለዚህ አብነትና በአምላክ ለመፈለግ እየተዘጋጁ በነበረበት ጊዜ በቅጽበት ደግሞ ሀሳባቸውን ይቀይሩና እኔ ግን ይህንን ሰውዬ መፈለጉ ተራ ጊዜያችን ማቃጠልና ማባከን ሆኖ ነው የሚሰማኝ የሚል ድምዳሜም ደረሱ። በእርግጥም ሁለቱ ጓደኛሞች ከተስማሙ በኋላ ልክ ነህ፣ እንደው በዚህ በዙሪያችን ባሉ ሰዎች ግን ብንፈልግ የተሻለ ነው። እኔ በእርግጠኝነት ይቺ ይፍቱ ስራ ናት እንደው ያገተቻት የሚል ድምዳሜም ላይ ደርሶ ግን ደግሞ እያጠራጠረው የመጣም ነገር አንዳች ነገር አለ። አብነትም እንደው እህት ባትሆንስ የሚል ነገር ይናገራል። እንደምንም አድርገው በሀሳብ ላይ እያሉ ይፍቱ ስራ ወደ ቤት ከገባችን በኋላ አንቺ ነይ ቁርስ ስጪ ትላታለች። እንግዲህ ታፈሱም እንደተለመደው እዛው መኝታ ክፍልሽ ነው ወይስ ምንድን ነው ትላታለች። እና አዎ በሚል ነበር የተናገረችው። እንግዲህ ታፈሱም እየተሰደበችም እያጉረመረመችም ቢሆን እንደ ወስዳ ሰጠቻት። ዞሮ ዞሮ አቶ አለምም ለማናገር ሲገባ ምንም ቢሆን በትዳራችን ማስፈራራት አልነበረብኝም እና ይቅርታ ይላታል። እሷም አይመለከተኝም እያለች እንግዲህ በልቧ እየተሳደበች ይፍቱ ስራ ልጅቷን ፈልጋችሁ አገኙ የሚል ነገር ነው እንግዲህ የተናገረችው። ከዛ ትንሽ ቆይት እንዳሉ እንግዲህ ህብስት ትመጣለች። ወጣው በመፈለግ ላይ እያሉ ነበር እንግዲህ የገባችው። ስገባም ሁላቸውም በጣም ይደነግጣሉ። ህብስት ያው ድክምክም ብላለች። ያው ከታገተችበት ምግብም ውሃም ወዘተ የቀመሰችው ነገር ስላልነበረ ደክሟትም ነበረ። ስለዚህ እሺ በሚለው ገብታ ቁጭ ትላለች ማለት ነው። እንዲሁም ደግሞ ያው ምን ሆነሽ ነው የት ነበርሽ የሚል ጥያቄ ስጠይቃት ለመመለስ እንኳን ፈቃደኛ አልነበረችም። ዞሮ ዞሮ በአምላክም ደስ ብሎታል። ያው ወጠን እንፈልጋት በሚለው ነው እንግዲህ ወጥተው ሊንከራተቱ ሲሉ የመጣች ሰው ከመጣችን በኋላ ግን ምን ሆነሽ ስትባል ምንም አልሆንኩም በቃ ታግቼ ነበር ነው ያለቻቸው። እዚህ ጋር ትልቁን ነገር ነው የተናገረች። ነገር ግን እዚህ ጋር አሁን ህብስት ያገተኝ ሰው ከዚህ ቤት አለ፣ ምክንያቱም የማውቀው ሰው ነው የሚመስለኝ ምናምን ብላ ትንሽ አንዳንድ ነገሮችን ጣል ጣል ብታደርግበት በጣም አሪፍ ነበር ብዬ አስባለሁ። እሷ ግን ያገተኝን ሰው አላውቅም፣ ፊቱንም ሸፋፍኖ ነበርና አላየውም ብላ ነው የደመደመችው። አባትም ደስ ብሎት ለልጁ መመለሱ በቃ አይዞሽ እያለ ነበረ። ያው በእርግጥ ለራሱ ጥቅምና ገንዘብ ሲል ያስፈልግ ነበርና ቤቱ ራሱ ትርምስምስ ብሎ ነበር በሚስቱ የተነሳ። አብነትም በዚህ ምክንያት የቤተሰብ ነው ጣልቃ አልገባም ብሎ ዳሬ ይዛል። በነገራችን ላይ አብነት አሁን በዋና በሚስት ጭቅጭቅ ወዘተ ምናምን ሲገባ ምንድነው የሚያደርገው? ደስ የሚለው ነገር ቦታ ይይዛል ማለት ነው። ለምሳሌ እየተጣሉ ከሆነ ይወጣል። አቶ አለም ደጋግሞ በቃ አንተ አሁን የቤተሰባችን አንድ አካል ሆናል፣ ስለዚህ አትውጣ ቢለውም ግን ምንድነው የሚያደርገው? እሱ ሲጨቃጨቁ ውጥት ብሎ የሸሽና ከዛ ጥሩ ሲሆኑ ደግሞ ይመለሳል። በዛ ምክንያት ህብስትንም ውሃ ሰጧት። ታፈስም አየቻት፣ ደስ አላት ወዘተ በላሽ ጠጣች። እንግዲህ አሁንም ይፍቱ ስራ ስድቧን እያወረደች ነው ያለችው። እንግዲህ ከሁለቶች ልጅ በአምላክም ወደ ክፍሏ ወስዶ ምግብ አበላት ወዘተ። ራሷን ስታ ስለነበረ እንጂ ምግብ የሚያክል እኮ ስላልበላች ነው እንደዚህ ራብሽ ምናምን ታያታለች ይፍቱ ስራም። ታፈሱም ቢሆን ለመረዳት ሞክራ ነበር። ነገር ግን እዚህ ጋር እየሰደበቻ ስለሆነ እንዴት አድርጋ ትከላከልላት? ሰው ከባድ ነበረ ጊዜው። ሆኖም እንደምንም ካደረገችን በኋላ አሳክታ የሚፈልጉትን ነገር አድርጋ ተመልሳለች። እናም ደግሞ ማን ያገተች ስትባል ለማንም ሳትናገር ግን ለታፈሱ ብቻ ነው የተናገረችው።
እሱን ከነገረቻት በኋላ ንጉስ እኮ ጠፋ ስትላት ከኔ ጋር ታግቶ ነበር ስትላት ደግሞ በጣም ከፋትና ወንድሜን እጃ ያለው ነበር ያለችው። እንግዲህ ንጉስም ፍቅር ይዞታልና ወደ ክፍለ ሀገርማ ጥያት አልሄድም የሚችል ልጅ ያ በአምላክ ግን ማን ነው እንደዛ ሲቀጠቅጠኝ ነበር ስለምንድን ነው ምኑ አይሆን እያለ ጥያቄ ውስጥ ገብቷል። እንግዲህ እንደሚወዳት አሁን የተረዳ ይመስላል። ግን እህቱ ካየችው በኋላ ቶሎ ነው ወደ ቤት የተመለሰች። ምክንያቱም ደግሞ አሁን ላይ ህብስት እንደሚወዳት ስላወቀች ይህ ነገር ደግሞ ያጋድላቸዋል ብላ ስላሰበች ነው። ቶሎ ከተመለሰች በኋላ ቁማ ነው እያሰበች ያለችው። እዚህ ቤት እስከ መቼ ነው እየተደበደብኩና እየተሰደብኩ የምኖረው? ለምን አልወጣም? ምን አጣው? የሚለው ነገር በጣም እያሳሰባት ነው ያለና እያስታላትም ነበረ። ስለዚህ ውሳኔዋ ምን ሊሆን ይችላል? አሁን የታፈሰው ተናግራ ለፖሊስ ጣቢያ ታሳስራት ይሆን? ሁሉን ስራዋን አጋልጣ። እንግዲህ የዛሬው ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።